አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ እንግዲህ አማቶቼን ዋው ያስባልኩበትን የዶሮ ወጥ አሰራር አሳያችኋለሁኝ ማለት ነው። ነግራችኋለሁኝ። አይቴ ወልዳ ላይ ሄዳለሁ ብያችኋለሁ። እንግዲህ የሰራሁትን ነገር አሳያችኋለሁ። እዚህ ጋር እንጀራ ይደርቆብኛል። ያው ጠዋት ላይ ስጋግር ልጄንም ትምህርት ቤት ሊሸኝ ስለሆነ በጎን የሷንም የትምህርት ቤት ምሳቃ እየሰራው ስለነበረ እንጀራም እየጋገርኩኝ እና በመሀል አንዳንድ ጊዜ ደረቅ እያለብኝ ነበረ እና ጧት ላይ እዚህ እሷ ወደ ትምህርት ቤት ሳይሸኝ ነበር እንጀራም እየጋገርኩ የነበረው። በነገራችን ላይ ምጣዳችን እንደምታዩት ተበላሽቶብናል፣ ገና ልናስተካክል ነው። ያው የጋራ ምጣድ ታውቁታላችሁ እንግዲህ። እና እዚህ ጋር ዝናብ ዘንቦ ነበር እና በቃ ጭርቅርቅ ብሏል። ሮብለት ማለት ነው። ይሄን ቪዲዮ የምቀርጸው ሐሙስ ቀን ነው። ሮብ ቀን ደግሞ በጣም ኃይለኛ ዝናብ ጥሎ ነበር ነፋስ ጋር ጎረምረምታ ጋር አትጠይቁኝ። የዛፉን ሁላ እየቀነጠሰ ማለት ነው የነፋሱ ብዛት። ግን አየሩ በጣም ደስ የሚል ነበረ። ሮብለት እንደዚህ ሲጥል ውሎ እኔ ደግሞ ሐሙስ ቀን ነው እየሰራሁ ያለሁት። እንደምታዩት ያው ጭቃ ጋር ማለት ነው እየተጨረቀረቅን ሽንኩርቴን እዚህ ጋር እንትን እያልኩኝ ነው እየላጥኩኝ ነው። በዚች መፍጫ ነው ያው በእጅ እጅ ታማለች። በነገራችን ላይ የሚሽከረከረው ይሻላል በዚሁ አጋጣሚ ማለት ነው። እና እንደምታዩት ግቢውም ጭቃ ነው። ያው እንግዲህ ሁሉንም አያሟላም፣ አልጋ ባልጋ አይሆንም። አንዱን በአንዱ እያካካስን ያው ደረቅ ደረቅ ያለ ቦታ ላይ እየሰራሁ ነው። ጭቃ በጣም ሆኗል። እዚህ ጋር እንቁላል ጥጃለሁኝ። በእንቁላሉ ጉዳይ የተሰራውትን ስራ በኋላ ነግራችኋለሁ፣ አሳያችኋለሁኝ። እዚህ ጋር እንግዲህ ሽንኩርቴን ላልጬ ጨረስኩኝ። ከዛ አጠብኩትና በማጥለያ አድርጌ እንደዚህ ቆራረጥኩት፣ ለምን ድፍኑ ስለማይገባ። ከዛ ይቺ እንደዚህ የተጫንኩ ነው የምትከትፍልኝ፣ ግን በጣም ነው እጅ የምታመው በጣም። እኔ ከዚህ ከሚጫነው እንትኑ የሚሽከረከረው ተመቸኝ። ያኔ ያኛው ይሻላል ብዬ አስባለሁኝ። አፈጫጩ ሁሉም ያው ነው። እንደምታዩት ሽንኩርቱን ጽድት አድርጎ ነው የሚከትፍላችሁ። ያም ሆነ ይህ ከእጅ መቼም ሁለቱ ይሻላል፣ ሁለቱም ማለት ነው በፈለጋችሁት አይነት። ግን ይሄ ይጃማል። በዚህ አጋጣሚ ልንገራችሁ ብዬ ነው። ከዛ ሽንኩርቴ እንደዚህ ከታተፍኩኝ። አሁን ደረቅ ያለ ቦታ ፈልጌ እዚህ ላይ ሊያው ሲሚንቶ ነገር ያለበት ቦታ ላይ ስለሆነ አማራጭ የለም። ደረቅ ቦታ ይሄ ነው። እዚህ ጋር ጣድኩት። እንደምታዩት ድንጋዩን ራሱ ጉልቻውን መጥቶታል ዝናብ። ከዛ ብረት ድስቴን ዙሪያውን አመድ አቦካሁኝና ለቀለቁት። በኋላ ስትሳጡት ይለቃል። ላርጎ ካለ በላርጎ። ከዛ እዚህ ጋር እንደምታዩት ዙሪያው እርጥብ ነው። በቃ የኔ ልጅም መንጠላጠል መውረድ ነው ስራው። ያደክማል። የሆነ ስራ ከያዝኩ ጭራሽ በቃ ድክም ነው የሚያደርገኝ አብሮ እና እዚህ ጋር እሱም የራሱን ስራ ይዟል እና ይወድቃል እያልኩኝ ልቤ ስለሚሰረቅ በቃ ቴንሽን እንትን ይሰረቅብኛል ወደ እሱ። በቃ ወደቀ አልወደቀ ምንም አያርፍም። አልሐምዱሊላህ። በዚህ አጋጣሚ ወንድ ልጅ አላችሁ እንግዲህ እንደዚህ ነው፣ ስቃይ ነው። ከዛ እዚህ ጋር ሽንኩርቴን በደንብ ሙክክ ብሎ እንዲበስልልኝ ዘይት፣ ጨውና ውሃ አድርጌ እንደዚህ ጣርኩት። ሙክክ ነው የሚለው። እዚህ ጋር ዶሮዬ አሳይቻቸዋለሁኝ። 500 ብር የተገዛ እንግዲህ በግና ፍየል ስንት ቢሆን ነው ብላችኋል። ያው ታሰረ እንግዲህ ሊታረድ ነው። ምን ማድረግ አይቻልም። አስሬዋለሁኝ። ያው ትንሽ ቀለል ያለ ነው በነገራችን ላይ። በቁመቱ ልክ ስጋ ቢኖረው እንጃ መያዣ የማይበቃው እና ታረደ እንግዲህ። ሽንኩርቴ እንደምታዩት እየበሰለ ነው። አሁን ውሃ መጥቷል። ከዚህ በኋላ ደግሞ ቲማቲም ጨምርበታለሁ። ቲማቲሙ ጋር ደግሞ በደንብ ይበስላል ጥፍት እስከሚል ድረስ ማለት ነው። ዶሮ ከታረደ በኋላ እንደምታዩት ውሃ ገሽሬዋለሁኝ እና አንዳንድ ጊዜ እንደዚህ ለመቅረጽ ሳይመቼ ስቀር ሰዓትም እንዳይበላኝ እያልኩኝ የተወሰነ ፓርት ነው የቀረጽኩላችሁ። እዚህ ጋር እየለበለብኩት ነው እና ዶሮ እንደምታዩት ቁመቱ ማሻአላ። ያው ስጋ ብዙም ያኒ አለው ማሻአላ ነው፣ ግን ያን ያክል ወፍራም ስጋ የለውም። ቲማቲሜ ጋራ ሽንኩርቴ በደንብ በስሎልኛል። ልጆቹም እዚህ ጋር እየተጫወቱ ነው። እዚህ ጋር ኬንዳ ጥያለሁኝ። ሰርግ አስመስየዋለሁ ትላላችሁ። ያው ፀሐይ ጋር ምች ምናምን እንዳይመታኝ ብዬ ማለት ነው። ፀሐይ ወጣብኝ ዳመና ነው ብዬ ውጭ ነበረ። ከዛ ኬንዳ መጨረሻ ላይ ጣልኩኝ ማለት ነው። እዚህ ጋር የምታዩት ቆራረጥኩኝ። ሽንኩርቴን በደንብ በስሏል። አሁን ዶሮዬን ዝፍዝፍ አደርጋለሁኝ። ይሄ ደግሞ በርበሬው ጋራ በደንብ ይተቆላላ።
ረጅም ሰዓት ወስዶ ሁሉም ከበሰለ በጣም ቆንጆ ነው የሚሆነው። በዚሁ አጋጣሚ አሪፍ ዶሮ ወጥ አሰራር ነው የማሳያችሁ ማለት ነው። ሽንኩርቱ በደንብ ከበሰለላችሁ በኋላ እንደምታዩት ደግሞ አሁን ቀስ የሞቀ ውሃ ከጎን የፈላ ውሃ ይደረግና ቀስ እየተደረገ በደንብ መታሸት አለበት። በርበሬው በደንብ እየታሸ ይበስላል። ከዛ እዚህ ጋር ደግሞ እንደዚህ አድርጌ ጨውና ሎሚ አድርጌ እዘፈዝፋለሁኝ ማለት ነው። ስጋውን ልጅ ስለሆነ ዶሮ ዝም ብሎ ነው ቡፍ ያለው። ስጋው ገር ነው በቃ እንትን ስለው ቁርጥ ቁርጥ ድረስ እያለብኝ ነበርና ሀታ አልቆራረጥኩትም በቢላዋ ዝም ብዬ ነው ያስገባሁት። እንደምታዩት ያው ዘይት አበዛሽ እንዳትሉኝ እንግዲህ ዶሮ ነው ምንም ማድረግ አይቻልም። ሌላው ደግሞ እዚህ ጋር ያው የታጠበበት ምናምን ስለሆነ ስጋው የራሱን ውሃ እንዲያወጣ ዝም ብዬ በባዶ ብረት ድስት እጥደዋለሁ። እንደዚህ በጣም ዶሮዎቹን የሚያጣፍጥ ቆንጆ አሰራር ምንም ውሃ ሳትጨምሩ ስጋውን አጣጥባችሁ ከጨረሳችሁ በኋላ እንደዚህ አድርጋችሁ በባዶ ትጥዱታላችሁ። ከዛ የራሱን ውሃ ሊመጥ ሲደርስ የተወሰነች መረቅ ነው የምትቀረው። ልክ እንደዚህ ማለት አሁን ይሄ የራሱን ውሃ ነው የሚያወጣው። እንደዛ ሲያደርግላችሁ በጣም ቆንጆ ይሆናል። ከዛ መረቁንም የተረፈችዋን ስጋውንም እንደዚህ ከቁሌቱ ላይ ተጨምሩና የምትፈልጉትን ውሃ ከልሳችሁ ታበስላላችሁ ማለት ነው። ከዛ እንቁላሌ የጣድኩት የተሰራሁት ልንገራችሁ። የአዲስ እንቁላል ገዝቼ ነው የጣድኩት። እዚህ ጋር ወደ 12 እንቁላል እንደዚህ ሆኖ ተበላሸብኝ። ከዛ ድጋሚ ሌላ እንቁላል ገዝቼ እንትን አልኩኝ ማለት ነው። ምን እንደሆነ አላውቅም። በአጋጣሚ እንደዛ ሆነ። የሀበሻ እንቁላል እንዲላጥ ብዬ ነበር የገዛሁት። ያው ማይሆን ሆነ። ድጋሚ የፈረንጁን ገዝቼ እንደዚህ አድርጌ ወጤን ሰርቼ ቆጣጠርኩኝ ማለት ነው። እዚህ ጋር እንጀራዬን በደንብ አስተካክዬ እዚህ ቆጠርኩኝ በሳህን። ከዛ ደረስን አየቴ ቤት። እንግዲህ ለራሷ ለብቻ ቀረብን፣ ለሌላው ለቀረው ሰው ደግሞ እንደዚህ አድርገን በጋራ ቀረብን ማለት ነው ውዶችዬ። አሪፍ ጊዜ ነበረ ያሳለፍ ነው። በጣም ቆንጆ ደስ የሚል የተመሰከረለት ዶሮ ወጥ ነው ማለት ነው። እንግዲህ ሞክሩት፣ በተለይ አማቶቻችሁ ቤት ስትሄዱ ማለት ነው ውዶችዬ። ያው ዶሮውም ልጅ ስለነበረ በጣም ቆንጆና ጣፋጭ ነበረ። አልሐምዱሊላ። እዚህ ጋር ደግሞ ጠዋት ላይ ያው ለአራስ ታውቃላችሁ ገንፎ ይገነፋልና እዚህ ጋር እሳት አነደድኩኝና ውሃ ጥጃለሁኝ። ውጩን እስኪ ላሳያችሁ ጧት ጧት እንዴት ደስ እንደሚል በተለይ ዝናብ በሚኖርበት ጊዜ እንደዚህ ዳመናማ ምናምን በሚሆንበት ወቅት ጧት ስትነሱ ማሻአላህ እንደዚህ ፈጅሯ ምናምን ስትወጣ አካባቢ በጣም ነው ደስ የሚለው እና እስኪ እዩት በዚሁ አጋጣሚ ማለት ነው ትውስታ እንዲፈጥርባችሁ። ሌላ ወደ ኩሽና ስመለስ እዚህ ጋር ዱቄት ተነፍቷል። እዚህ ጋር ደግሞ ውሃዬን ወደዚህ ቀንሳለሁኝ ወደ በራዱ። ከዛ በተረፈው ደግሞ ዘይትና ጨው ጨምሬ እሽት ይደረጋል። እንግዲህ በጧት ጉልበት ማለት ነው። የራስ ገንፎ እንግዲህ አብራችሁ አንድ ላይ እናንተም ትታረሳላችሁ ማለት ነው። ከዛ እዚህ ጋር ዱቄቴን አስገባለሁኝ። ለመቅረጽ አይመቸኝም እንደምታዩት እና ለዛ ነው አንዳንድ ነገር እንትን ማለው ማለት ነው እያሳለፍኩኝ የምቀርጸው። ከዛ እዚህ ጋር በጧት ጉልበት እንግዲህ እያሸን ነው። ለዛውም በጣም ነው የሚከብደው። በተለይ በዛ ያለ ገንፎ ስታገነፉ ጉልበት ይጠይቃችኋል በጣም በጣም። ያው ወንድ ካላችሁ ግን ባልም ሆነ ወንድም ውሃችሁን አፈላልታችሁ ብቻ ተነስ ብላችሁ ቀዝቅዛችሁ ማሳሸት ነው ማለት ነው። ቆንጆ የሆነ ገንፎ ትበላላችሁ። እንግዲህ ባላችሁንም ሆነ ወንድማችሁን እንደዚህ እንድታደርጉ። እዚህ ጋር ያው ለራስ ለብቻ ነው የሚቀርበው። እዚች ጋር በትንሽ ሳህን ለብቻ አድርጌያለሁ። ከዛ ደግሞ እዚህ በትልቅ ሳህን ያው ለጀማአው ማለት ነው ለቀረው ጀማአ እንደዚህ አድርገን እንግዲህ ቁርሳችንን እንበላለን። ከዛ ደስ የሚል ጊዜ አሳልፈን ጁማአ ነበረ እንግዲህ ጊዜው ጁማአ ወደ ቤታችን ተመለስን ማለት ነው ውዶች። እንግዲህ ይህንን ይመስላል ውሎዬ ከቤቴ ጀምሮ እስከ አማቶቼ ቤት ያለው ውሎዬ ይህንን ይመስል ነበረ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ከወደዳችሁት ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያደርገው፣ አገራችንንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።